እውነተኛ እምነት ምንድን ነው? ጥርጣሬን አሸንፎ ወደ ፍጹም ቅድስና መድረስ የሚቻለው እንዴት ነው? ስለ ክርስቶስ ፍቅር ሲባል እስከ ዓለም ዳርቻ መጓዝ ምን ያህል ዋጋ አለው? እኛስ በዚህ ዘመን የምንኖር ወጣቶችና ምዕመናን ከዚህ ድንቅ ታሪክ ምን እንማራለን? ክቡራትና ክቡራት ቤተሰቦቼ፣ እነዚህን ጥያቄዎች በዚህ ትረካ ውስጥ መልስ ታገኙባቸዋላችሁ። በቀጥታ ወደ ታሪኩ እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራንና ክቡራት የክርስቶስ ቤተሰቦች፣ ዛሬ ዓለም በሳይንስና በጥበብ ስም ካላየሁ አላምንም በሚል የጥርጣሬ መንፈስ በታወከበት፣ የሰዎች እምነት በዓለማዊ ፍልስፍና በተናወጠበት ዘመን ስንኖር ስለ እምነታችንና ስለ ቅዱሳን ተጋድሎ በርካታ ጥያቄዎችን እንጠይቅ ይሆናል። የጌታችን ትንሣኤ ምድርን ባበራበትና ሐዋርያት ለዓለም ስብከት በወጡበት በዚያ ታላቅ ዘመን ጥርጣሬውን ወደ ማረጋገጫ፣ ፍርሃቱን ወደ ቆራጥነት ቀይሮ የሩቅ ምስራቅ ሀገራትን በወንጌል ብርሃን የጎበኘ ድንቅ ሐዋርያ ታሪክ እናያለን። በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ታሪክ ውስጥ የህንድ ብርሃን፣ የትንሣኤው ምስክርና የእመቤታችንን ዕርገት ያየ ተብሎ የሚታወቀውና ከ12ቱ ቅዱሳን ሐዋርያት አንዱ የሆነው ታላቁ መስተጋድል ቅዱስ ቶማስ ሐዋርያ ወይም ዲዲሞስ ነው። ቅዱስ ቶማስ መጀመሪያ ላይ ትልቅ ጥንቃቄን በመፈለጉ ምክንያት ተጠራጣሪ ተብሎ ቢታወቅም በኋላ ግን እስከ ህንድና ቻይና ድረስ በመጓዝ ወንጌልን የሰበከና ስለ ክርስቶስ ፍቅር በሰማዕትነት የሞተ ታላቅ አምድ ነው። በቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቅዱስ ቶማስ የጌታን ጎን ዳሶ ጌታዬ አምላኬም በማለት ታላቅ የሃይማኖት መግለጫ አውጥቷል። ይህ መለኮታዊ ቃል ፍጻሜውን ያገኘው ጌታን በጥልቀት ከመፈለጉ የተነሳ የትንሣኤው ምስክር ብቻ ሳይሆን እመቤታችን ድንግል ማርያምን ወደ ሰማይ ስታርግ ዕርገቷን በአካል አይቶ ሰበኗን የተቀበለ ብቸኛው ሐዋርያ በሆነው በቅዱስ ቶማስ ሕይወት ውስጥ ነው። ዛሬ በዚህ ትረካ በጥልቀት የምንመለከተው የዘመናችን ወጣቶችና ምዕመናን የእምነትን ጽናትና የአገልግሎትን ትጋት ልንማርበት የሚገባውን የታላቁን የቅዱስ ቶማስ ሐዋርያን አስደናቂ ገድል ነው። እርሱ በህንድ ምድር ለጣዖት አልገዛም በማለቱ በ5 የብረት ጦሮች ተወግቶ የሰማዕትነት አክሊልን የተቀበለ ታላቅ መስተጋድል ነው። ክቡራን ቤተሰቦቼ፣ ይህ ታሪክ ድክመታችንን ወደ መንፈሳዊ ጥንካሬ የሚቀይር ነውና እስከ መጨረሻው በጥሞና አብራችሁኝ እንድትቆዩ በክርስቶስ ፍቅር ጋብዛችኋለሁ። በቀጥታ ወደ ዝግጅቱ እናልፋለን። የቅዱስ ቶማስ ጥሪው፣ ፍለጋውና የትንሣኤው ምስክርነት። ቅዱስ ቶማስ የተወለደው በገሊላ ሲሆን ጌታችን ለሐዋርያነት ከመረጣቸው 12ቱ ቅዱሳን አንዱ ነው። ቅዱስ ቶማስ ገና ከመጀመሪያው ጀምሮ ለጌታው ፍጹም ታማኝና የጸና ፍቅር ያለው ደቀ መዝሙር ነው። ጌታችን አልዓዛርን ለማስነሳት ወደ ይሁዳ ምድር ሊሄድ በመፈለጉ አይሁድ ሊወግሩት ይችላሉ በማለት ሐዋርያት ሲፈሩ፣ ቅዱስ ቶማስ ግን በቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 16 ላይ ተጽፎ እንደምናገኘው እኛ ደግሞ ከእርሱ ጋር እንሙት በማለት ፍጹም የሆነ የሰማዕትነት ፍላጎቱንና ቆራጥነቱን አሳይቷል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከሞተና ከተነሳ በኋላ በመጀመሪያው እሁድ ጌታ ለሐዋርያት ሲገለጽ ቅዱስ ቶማስ በመካከላቸው አልነበረም። ሌሎቹ ሐዋርያትም ጌታን አየነው ባሉት ጊዜ ቅዱስ ቶማስ በጥልቅ ሐዘንና ነገሩን በሚገባ ለማረጋገጥ ካለው ጉጉት የተነሳ የምስማሩን ምልክት በእጆቹ ካላየው፣ ጣቴንም በምስማሩ ምልክት ካላገባሁ፣ እጄንም በጎኑ ካላስገባሁ አላምንም አለ።
ይህ አባባሉ የክህደት ሳይሆን የፍለጋና የማረጋገጥ ጉጉት ነው። ለሐዋርያት ከተገለጸላቸው ከ8 ቀናት በኋላ ጌታችን ገባና በመካከላቸው ቆየ። ጌታችን ገባና በመካከላቸው ቆመ። ቅዱስ ቶማስንም ጠርቶ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎን ያስገባው፣ አማኝ እንጂ ተጠራጣሪ አትሁን አለው። ቅዱስ ቶማስም መለኮታዊውን ብርሃንና ቁስሉን ባየ ጊዜ በፍርሃትና በትሕትና ተንበርክኮ ጌታዬና አምላኬ በማለት መሰከረ። ጌታችንም ሳያዩ የሚያምኑ ብፁዓን ናቸው አለው። በቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 29 ላይ ተጽፎ እንደምናገኘው። ከዚያን ቀን ጀምሮ የቅዱስ ቶማስ ጥርጣሬ ወደ ፍጹም የዓለት ጽናት ተቀየረ። የቅድስት ድንግል ማርያም ዕርገትና የሰበኑ ምስጢር። በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ታሪክ ውስጥ የቅዱስ ቶማስ ስም ከእመቤታችን ከቅድስት ድንግል ማርያም ዕረፍትና ዕርገት ጋር በጥብቅ የተያያዘ ነው። እመቤታችን ጥር 21 ቀን ባረፈች ጊዜ ቅዱሳን ሐዋርያት ሥጋዋን ሊቀብሩ ሲሄዱ አይሁድ በምቀኝነት በመነሳት ሥጋዋን ሊያቃጥሉ ተነሱ። እግዚአብሔር አምላክም ሥጋዋን ነጥቆ በገነት በዕፀ ሕይወት ሥር አኖረው። በነሐሴ ወር ቅዱሳን ሐዋርያት በጾምና በጸሎት ከለመኑ በኋላ ነሐሴ 14 ቀን ሥጋዋን ከገነት አምጥቶላቸው በጌቴ ሰማኒ ቀበሯት። በሦስተኛውም ቀን እንደ ልጇ ተነስታ በክብር አረገች። በዚህ የዕርገት ሰዓት ቅዱስ ቶማስ ከስብከት ሀገሩ በደመና ተጭኖ ይመጣ ነበር። በአየር ላይ ሳለ እመቤታችን በታላቅ ክብር በመላእክት ምስጋና ወደ ሰማይ ስታርግ በአካል ተመለከታት። ቅዱስ ቶማስም በጥልቅ መንፈሳዊ ትሕትና ሆኖ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ ያንቺን ዕርገት ሳላይ ልቀር ነውን? ብሎ አለቀሰ። እመቤታችን ቅድስት ድንግል ማርያምም አጽናናችውና ሐዋርያት ሥጋዋን እንደቀበሩት እንደማያውቁና ለእርሱ ግን ዕርገቷን ለማረጋገጫ የሆነው ዘንድ የገነዙበትን ሰበን ወይም መግነዝ ሰጠችው። ቅዱስ ቶማስም ሰበኑን በታላቅ በረከት ተቀብሎ ስሞና አክብሮ ወደ ቅዱሳን ሐዋርያት መጣ። ሐዋርያት የእመቤታችንን ሥጋ ቀበር ነው ባሉት ጊዜ እርሱ ምስጢሩን አውቆ ሞት በጥር በነሐሴ መቃብር ለሰሚው ማያምር አላቸው። ሐዋርያትም ለቅዱስ ቶማስ ለማሳየት ወደ መቃብሯ ቦታ ሄዱ። መቃብሩን በከፈቱት ጊዜ የእመቤታችንን ሥጋ አጡት። በዚህ ጊዜ ቅዱስ ቶማስ የእመቤታችንን ዕርገት ማየቱን እንዲሁም የሰመኑን ምስጢር ነገራቸው። ሰበኑንም ለበረከት ተካፈሉት። ይህ ታሪክ ቅዱስ ቶማስ እግዚአብሔርን ድንቅ ምስጢር ለማየት የተመረጠና ታላቅ ሐዋርያ መሆኑን ያሳየናል። የህንድ ስብከትና የሰማዕትነት አክሊል። ሐዋርያት ሀገረ ስብከት ለመካፈል ዕጣ ሲጣጣሉ ለቅዱስ ቶማስ የደረሰው ዕጣ የህንድ ምድር ነበር። ህንድ በዚያ ዘመን እጅግ ጨለማ፣ ጣዖት አምላኪና አስማተኞች የሞሉባት ሀገር ነበረች። ቅዱስ ቶማስ በመጀመሪያ ቋንቋቸውን አላውቅ እንዴት እሄዳለሁ ብሎ ቢሰጋም ጌታችን ግን ተገልጦ አጽናናውና የአናጺነት ጥበብን ሰጥቶት የህንድ መኮንን ሉኪዮስ የቤተ መንግሥት ሕንፃን እንዲሠራለት በመፈለጉ በአንድ ነጋዴ አማካኝነት ወደ ህንድ እንዲጓዝ አደረገው። ቅዱስ ቶማስም ህንድ በደረሰ ጊዜ ንጉሡ ቤተ መንግሥት እንዲሠራ የሰጠውን ወርቅና ብር በሙሉ ለድሆችና ለችግረኞች አካፈለ። ንጉሡ የሠራኸው ሕንፃ የታለ ብሎ በጠየቀው ጊዜ ቅዱስ ቶማስም በሰማይ ታላቅና የማያረጅ የብርሃን ሕንፃ ሰርቼልሃለሁ አለው። ንጉሡ መጀመሪያ ተቆጥቶ ቢያስረውም በኋላ ግን የንጉሡ ወንድም በሕልሙ ያንን ሰማያዊ ሕንፃ አይቶ በመመስከሩ ንጉሡና ሕዝቡ በሙሉ አምነው ተጠመቁ። ቅዱስ ቶማስ በህንድ፣ በፋርስ እስከ ቻይና ድንበር ድረስ በመጓዝ
የክርስቶስን ቅዱስ ወንጌል አስተማረ። ብዙ ታምራትን አደረገ። አብያተ ክርስቲያናትን አነጸ። በመጨረሻም የህንዱ ንጉሥ ሚስትና ልጆች በቅዱስ ቶማስ ስብከት ክርስቲያን በመሆናቸው ንጉሡ በጥላቻ ተሞላ። ቅዱስ ቶማስን ለጣዖት እንዲሰግድ ቢያስገድደውም ሐዋርያው ቅዱስ ቶማስ ግን በጸሎት የጣዖታቱን ኃይል አቀለጠው። ንጉሡም እጅግ ተናዶ ግንቦት 25 ቀን 5 ወታደሮች በ5 የብረት ጦሮች እንዲወጉ ታዘዘ። ቅዱስ ቶማስም እየጸለየና ጠላቶቹን ይቅር እያለ በሰማዕትነት አረፈ። የብርሃን አክሊልንም ተቀዳጀ። ወዳጆቼ፣ የታላቁ ሐዋርያና መስተጋድል የቅዱስ ቶማስ አስደናቂ ሕይወት ለእኛ በዚህ ዘመን ለምንኖር ወጣቶችና ምዕመናን ምን ያስተምረናል? በአሁኑ ዘመን ያለን ወጣቶች ከቅዱስ ቶማስ ሕይወት የምናገኛቸውን 5 ታላላቅ ሕይወታዊ ትምህርቶች እንደሚከተለው አቀርብላችኋለሁ። አብራችሁኝ ቆዩ። አንደኛ፣ ጥርጣሬን ወደ ጠንካራ እምነት መለወጥን ወይም እውነትን ፍለጋ። ዛሬ ብዙ ወጣቶች በተለያዩ የኢአማንያን ፍልስፍናዎች፣ በማኅበራዊ ሚዲያ በሚለቀቁ የሐሰት ትምህርቶች ምክንያት እምነታችን ሲናወጥ፣ በትምህርተ ሃይማኖት ላይ ጥርጣሬ ሲያድርብን ይታያል። ቅዱስ ቶማስ የነበረውን ጥርጣሬ ወደ ክህደት ሳይሆን ጌታን በጥልቀት ወደ መፈለግ ቀይሮታል። ይህ የሚያስተምረን እኛ ወጣቶች ጥያቄዎች ሲኖሩን ከሃይማኖት ከመራቅ ይልቅ ወደ መንፈሳዊ አባቶችና ወደ መጻሕፍት በመቅረብ እውነቱን በመፈለግ እምነታችንን ማጽናት እንደሚገባን ታላቅ ትምህርትን ያስተምረናል። ሁለተኛ፣ ለሰማያዊ ቤት ወይም ሕንፃ መስራት። አሁን ላይ ያለነው ትውልዶች ሙሉ ዕድሜያችንን ዕውቀታችንንና ሀብታችንን የምናጠፋው ምድራዊ ቤት በመስራት ምድራዊ ሀብት በማከማቸት ነው። ሐዋርያው ቅዱስ ቶማስ ግን የንጉሡን ወርቅ ለድሆች በመስጠት በሰማይ የሚኖር ሕንፃ አንጿል። እኛም በምድር ላይ የምናደርገው ምጽዋትና መልካም ሥራ ሁሉ በሰማይ ዘላለማዊ ቤት እንደሚያስገኘን አስበን ልንኖር ይገባል። ሦስተኛ፣ የእመቤታችንን አማላጅነትና ክብር መረዳት። ዛሬ በዘመናችን የእመቤታችን የቅድስት ድንግል ማርያምን አማላጅነትና ክብር የሚክዱ፣ ክብሯን ዝቅ ያደረጉ የሚመስላቸው ብዙ የሐሰት መምህራን ተነስተዋል። ሐዋርያው ቅዱስ ቶማስ ግን የእመቤታችንን ዕርገት በአካል አይቶ ሰበኗን ተቀብሏል። ይህ ታሪክ ድንግል ማርያም በቅዱሳን ሐዋርያት ዘንድ ምን ያህል ታላቅ ክብርና የጸጋ ስጦታ እንደነበራት እኛም አማላጅነቷን አምነን ልንይዝ እንደሚገባ ያስተምረናል። አራተኛ፣ ለአገልግሎት እስከ ዓለም ዳርቻ መፋጠን ወይም አደራን በታማኝነት መወጣት። አሁን ያለን ወጣቶች አብዛኞቻችን ምቾትና ጥቅማ ጥቅም በሌለበት ቦታ ሄዶ ማስተማር ወይም ቤተ ክርስቲያንን ማገልገል አንፈልግም። አብዛኞቻችን በከተማና በምቾት ውስጥ ብቻ መወሰንን እንሻለን። ሐዋርያው ቅዱስ ቶማስ ግን ለእርሱ እንግዳና አስፈሪ ወደ ነበረችው ወደ ህንድ ምድር ተጉዞ ወንጌልን ሰብኳል። እውነተኛ አገልጋይ ጥቅምን ሳይሆን የነፍስን መዳን አስቦ እስከ መሥዋዕትነት መድረስ እንዳለብን የቅዱስ ቶማስ ታሪክ ያስተምረናል። አምስተኛ፣ እስከ ሞት ድረስ ለእምነት መቆም። አብዛኞቻችን ለጊዜያዊ ጥቅምና ፍርሃት ብለን እውነትን እንደብቃለን። በደልን እያየን ዝምታን እንመርጣለን። ሐዋርያው ቅዱስ ቶማስ ግን በ5 የብረት ጦሮች ሲወጋ እንኳን እምነቱን አልካደም። በቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንህ ሁን የሕይወትንም አክሊል እሰጥሃለሁ ተብሎ እንደተጻፈው እኛም በሃይማኖታችን ልንጸና እንደሚገባን የቅዱስ ቶማስ ታሪክ ያስተምረናል። በአጠቃላይ የቅዱስ ቶማስ ሐዋርያ ታሪክ የሚነግረን ወይም የሚያስተምረን ጥርጣሬን በፍቅርና በእውነት ፍለጋ ስናሸንፈው
እግዚአብሔር ለታላቅ ሰማያዊ ምስጢርና ክብር ያበቃናል የሚል ነው። አምላከ ቅዱስ ቶማስ እምነታችንን ያጽናልን። የሐዋርያውና የሰማዕቱ የቅዱስ ቶማስ ረድኤትና በረከት የጸሎቱ ኃይል ከሁላችን ጋር ይሁን፣ አሜን። ክቡራን ተመልካቾቼ ይህንን የታላቁን ሐዋርያ የቅዱስ ቶማስን አስደናቂ ገድል ከወደዳችሁት ለሌሎች ምዕመናን መማሪያ ይሆን ዘንድ ላይክና ሼር ማድረጋችሁን በፍጹም አትርሱ። እንዲሁም በየሳምንቱ እንዲህ ያሉ የሐዋርያት ታሪክ፣ የቅዱሳን ገድላትና ኦርቶዶክሳዊ ትምህርቶች በቀጥታ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በኮሜንት መስጫው ላይም ቅዱስ ቶማስ ሐዋርያ ሆይ በእምነትህና በጸሎትህ አስበን በማለት ጸሎታችሁንና አስተያየታችሁን አስፍሩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።